ዳግም በቁጥጥር ስር ዋለ። አባት የሰው ነፍስ አጥፍቶ ነው ያመለጠው። ከባድ ወንጀል ስለሆነ አባት እስኪገኝ ድረስ ማረፊያ ቤት መቆየት አለብህ ተብሏል። ኑሃሚንም እንግዲህ ሐምላልን ሙዜ አጣውኝ እያለቻት ትገኛለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ስለምትከታተሉ ከልብ እያመሰገንኩኝ ቀጣዩን ክፍል ይዤ ስለመጣው ያለፈውን ክፍል ትንሽ ላስታውሳችሁ። በባለፈው ክፍል እንግዲህ እንደምታስታውሱት ኤሚ ወደ ውስጥ እንደገባች ዳጊን ፖሊስ ይፈልገዋል፣ ግቢው በፖሊስ ተከቧል ስትላቸው ምን እያልሽ ነው ያለሽው? ተሳስተሽ ሊሆን ይችላል እያላት ነበረ ክፍሉ የተጠናቀቀው። ምን ዳግም እኮ ከኛ ጋር ነው የዋለው፣ የተሳሳተ ሊሆን ይችላል፣ ዳጊ ምንም ያጠፋውን ነገር የለም በማለትም ሲመልሱላት እንጃ ፖሊሶች ውጪ ላይ ነው ያሉት ብላ ስትናገርም በዚህኑ ሰዓት ዳጊ የአባት ጣጣ ለልጅ አይደል እንዴ? ስለዚህ መሄድ አለብኝ፣ እናተ ቁጭ በሉ እኔ ሄዳለሁ በማለትም ዳጊ ሲናገር ናሆምም በፍጹም አትሄድም፣ አንተ ያጠፋኸው ነገር የለም በማለትም ሲል እኔ ሄጄ ሁሉንም ነገር አስተካክዬ እመጣለሁ፣ እናተ ወዴትም እንዳትሄዱ ብሎ ሲልም እኔ አብሬክ ነው የሚሄደው፣ በፍጹም ለብቻ ልተው አልችልም ብሎ ይለዋል። አይ እኔ ብቻዬን ሄጄ አስተካክላለሁ፣ ይሄ ጉዳይ የኔና የአባቴ ነው የሚሆነው ብሎ ይላል። ናሆምን በፍጹም እንከተላለን በማለት ከዳጊ ጋር ወደ እስር ቤት ይሄዳሉ። ኤሚም እጅግ ከፍቷት ብቻዋን ተጨንቋ ቁጭ ብላ ነበር። ኤርሚያስም ይመጣና ምን ሆነሻል እናቶ ሌኩ አልመጡም ወይ ብሎ ሲላትም አይ መጥተዋል፣ ነግሬያቸው ወደዛ ሄደዋል በማለትም ትነግረዋለች። ለምን ቸኩለሽ ነከርሻቸው? መቸኮል አልነበረብሽም፣ ዳጊ እኮ ምንም አላጠፋም፣ በአባቱ የተነሳ ነው እንጂ ዳጊ ይመጣል፣ ምንም ነገር አታስቢ፣ እንዳትጨናነቂ፣ ደግሞ ሊያምሽ ይችላል፣ ራስሽን ጠብቂ እንጂ በማለትም ኤርሚያስ ያባብላታል። እሷም እኔም ፈልገው ዳጊ መፈታቱ ነው፣ እኔ ስለጨነቀኝ ይህንን ነገር አላሰብኩም ነበር ብላ ትለዋለች። ምን ሆነሻል ብሎ ሲላትም ሪች መንገድ ላይ አግኝቷኝ ነበር፣ ከሪች ጋር ተጨቃጭቄ ስመጣ እዚህ ግቢው በፖሊስ ተከቦ አየውኝ፣ በዛ የተነሳ ነው በማለትም ተነግረዋለች። ሪች ምን አለችሽ ብሎ ሲላትም እኔ አሁን ስለ ሪች የማነሳበት ሰዓት አልነበረም፣ እኔ ያስጨነቀኝ ስለ ዳጊ ነበር። ሆኖም ሪች ስለኔና ስላንተ ተናገረችን። አንተ ገንዘብ ፈልገ እንደቀረብከኝና ራስ ወዳጅ እንደሆንክ ሁሉንም ነገር ነግራኛለች። እኔም አልተቀበልኳትም፣ እኔም አምኜ የምቀበላት ይመስልሃል ወይ ብላ ስትለውም እንዴት አንቺን ትናገርሻለች? በፍጹም አንቺን እንድትናገርሽ ስምሽን በክፉ እንድትጠራ አልፈልግም። እኔ አሁን ላይ ፍቅር እንጂ ገንዘብ አልፈልግም፣ የድሮ ኤርሚያስ አይደለውም በማለትም ይናገራታል። በፍጹም እኔም እኮ አላመንኳትም፣ እኔ ነገሩን እንጂ የነገርኩ በማለትም ስትናገር እንዴት ትናገርሻለች በማለት እንግዲህ በቁጣ ወደ ርቾ ጋር ይሄዳል። እንግዲህ እሱም ወደ ርቾ ጋር ከሄደ በኋላ ዳጊም እንግዲህ እስር ቤት ከሄደ በኋላ መርማሪውም አባት ከባድ ወንጀል ነው የሰራው በማለት ይነግረዋል። ምንድነው ከባድ ወንጀል የሰራው በማለትም ሲናገረው መጀመሪያ ከዚህ ለማምለጥ አሞኛል ብሎ ሐኪም ቤት ነበር የሄደው። ሆኖም ያንን ብቻ ሳይሆን ያደረገው የሰውንም ነፍስ አጥፍቶ ነው ከዚህ ከእስር ቤት የወጣው። ከዚህ ሲወጣ ሰውን ገለዋል ብሎ ይለዋል። አባቴ በፍጹም እንደዚህ አያደርግም፣ ምን እንዴት ሆኖ ነው ብሎ ሲለውም ሻጦን ገሎ ነው የሄደው ያመለጠው። ስለዚህ አባት ከባድ ወንጀል ስለሰራ አሁን አንተ በቁጥጥር ስር ማዋል አለብህ በማለትም ይናገረዋል።
እሱም እንደዛ ከሆነ እሺ ብሎ ሲለውም አባት ሲመጣ እስኪገኝ ድረስ አሁን አንተ በቁጥጥር ስር ትውላለህ በማለትም እንግዲህ ዳጊን ወደ እስር ቤት ያስገባዋል። እሱም እኔ አላቅም አባቴም አይደለም ቢልም ግዴታ ነው በማለት እንግዲህ ወደ እስር ቤት ከገባ በኋላ አቶ ሌኩንንም ይጠራዋል። አቶ ሌኩም እንዴት ይሄ ነገር ሊሆን ይችላል? ዳጊ ምንም ነገር ያጠፋ ነገር የለም በማለትም መርማሪውን ሲጠይቀው እንግዲህ መርማሪውም አቶ ሲምቦ ሰውን እንደገደለ ስለዚህ ትልቅ ወንጀል ስለሆነ አንድ የራሱ አካል የሆነ ሰው ቁጥጥር ስር እንደሚውልና እሱ በሚገኝበት ሰዓት እንደሚለቀቅ ያስረዳዋል። ይህም ከባድ ወንጀል ስለሆነ ግዴታ ነው ብሎ ሲለውም ይህንን ምንም ነገር ማድረግ አንችልም በማለት ይናገረዋል። ስለዚህ ኮማንደሩን ካላወራኸው በስተቀር ምንም የሚቀየር ነገር የለም በማለትም ለአቶ ሌኩ በደንብ አድርጎ ሲያስረዳው አቶ ሌኩንም ኮማንደሩን ለማግኘት ይፈልጋል። እንግዲህ እዚህ ጋር ሰርጉ ሙሽራዋ ከቤት አትወጣም ተብሎ ሰርጉ እየተዘጋጀ ባለበት ይሄ ነገር እየተከሰተ ስለሆነ አቶ ሌኩንም እንግዲህ ዳጊን ለብቻ አለመተው ኮማንደሩን ለማውራት ይገደዳል ማለት ነው። እንግዲህ ኮማንደሩንም አውርቶ ኮማንደሩም እንግዲህ አቶ ሰንበቶ ሰውን እንደገደለ ይነግረዋል እና እሱ በመጣ ሰዓት ስልክ ደውለው እንዲነግሩት አድርጎ ዳጊን ወደ ቤት ይዘውት ይመለሳሉ። ዳጊንም ወደ ውስጥ ይዘውት ከተመለሱ በኋላ እንግዲህ ይቅርታ አድርጉልኝ በአባቴ ይህን ሁሉ ስቃይ እያያችሁ ነው እያለ እንግዲህ ሲምቦ ለዚህ ቤት ብዙ ጣጣን እያደረገ ነው እያለች ወይዘሮ ዝናሽን በመጀመሪያ ላይ እየተናደደች ነበረ። ከዚህ ሰውዬ ጋር ምን ቀን ነው እየተገናኘሁት? ቤተሰቦችን እየበጠበጠብኝ ነው እያለች እያማረረችውም ነበረ። እንግዲህ ዳጊ ከእስር ቤት ከመጣ በኋላ እየተናገሩና እየተናደዱ አንዳንድ ቃላት ይናገሩታል። ዳጊም እንግዲህ አባቱ የሰው ነፍስ እንደማያጠፋ ይነግራቸዋል። እነሱም ይሄንን ነገር ባያደርግ ኖሮ በፍጹም ይሄ ነገር አይፈጠርም ነበረ፣ እንዴት የሰው ነፍስ ያጠፋል? በማለትም እንግዲህ እየተናገሩት ይገኛሉ። ሆኖም እንግዲህ ይሄንን ነገር በሚያደርጉበትም ሰዓት አቶ ሲምቦም እንግዲህ እጅግ ቢናደድም አምልጦ ይገኛል። እንግዲህ ዳጊም በጣም በመናደዱ ወደ ውጪ አየር ለመውሰድ ይወጣል። እንግዲህ ኤሚን በዚህን ሰዓት ወንድሜን አሳዘንኩት አይደል እያለች ነበረ። ሆኖም እንግዲህ ዳጊ ውጭ ላይ ሆኖ እያለ ሀምላል ትደውልለታለች። ሀምላልም እንግዲህ ከእስር ቤት ስለወጣ ደስ ብሎኛል። እስር ቤት እንደገባ ናሆሚ ነግሯኝ ነበር። መጥቼ ልጠይቅ ስል ደግሞ ናሆም ደውሎ እንደተፈታ ነገረኝ በማለትም ትነግረዋለች። እና ይቅርታ አድርግልኝ ከዶክተር ፋኑኤል ጋራ ትልቅ ጉዳይ እያወራን ነበር በማለትም ትለዋለች። አሀ ከፋኑኤል ጋር ያለሽ ነገሮች እየተስተካከሉልሽ ነው፣ ፋኑኤልን እኮ ካፍሽ ልታወጪ አልቻልሽም ብሎ ሲላትም አይ ሌላ ነገር አይደለም እሱ ስራ ሊያስገባኝ ስለሆነ ስለዛ ስራ እያወራን ነው ብላ ትለዋለች። አይ እንደዛ አይመስለኝም ያድርግልሽ፣ ግን ካፍሽ እየጠፋ አይደለም እሱ ችግር የለውም፣ እኔ ይቅርታ አርጌልሻለሁ፣ አንቺ ደስተኛ ሁኚ እያለና እያወሩ እየተሳሳቁም በነበረበት ወይዘሮ ዝናሽ ትመጣለች። ወይዘሮ ዝናሽን በምትመጣበት ሰዓት በይቻው በማለትም እንግዲህ ስልኩን ይዘጋል። ምንድነው እሱ ለምንድነው ስልኩን እየዘጋኸው ብላ ስትለውም አይ አሁን ላይ ስልኩ ለምን ትዘጋለህ ታዲያ? አውራይን ተቀይመኸኝ ነው ወይ? ይቅርታ አድርግልኝ መጥቼ ስላልጠየቅኩ ተቀይመኸኝ ነው በማለትም ስትለው አይ ተቀይሜሽ አይደለም ወይዘሮ ዝናሽ ስለመጣች ስልኩን ልዝጋ ብዬ ነው ብሎ ይላታል። እሷም እንግዲህ እሺ በማለት ስልኩን ከዘጋችውም በኋላ እንግዲህ ወይዘሮ ዝናሽም ምንድን ነው ከአምላል ጋር እያወራክ ነው ብላ ስትለውም እሱም አዎ በማለት እንግዲህ ይመልስላታል ማለት ነው። ያንንም ምላሽ እንግዲህ ከመለሰላትም በኋላ እሺ በቃ
አሁን ለምንድን ነው ካዳ የመጣሹ በማለት ሲጠይቃት፣ አሁን እኔ አንድ ነገር ላወራ ነው የመጣሁት፣ ሳሎን ላይ ለተናገርኩ ነገር ይቅርታ አድርግልኝ በማለት ይቅርታ ትጠይቀዋለች። እሱም እንግዲህ ይቅርታ በምትጠይቀውም ሰዓት አይ ምንም ችግር የለውም፣ ግን አንቺ አሁንም የምታምኙ አቶ ሲምቦ ነፍስ አጥፍቷል ብለሽ ነው ወይ ብሎ ይላታል። እሷም እንግዲህ አይ እንደዛ ብዬ ሳይሆን ምን ነው አቶ ሲምቦ ለሱ መግደል የመጀመሪያው ነው እንዴ በማለትም ትመልስለታለች። አይ እንደዛ ሳይሆን የዛን ጊዜ ሲታገል ነፍስ ይዞት ነው እንጂ አባቴን ከአንቺ በላይ ነው የማውቀው። አባቴ በፍጹም የሰውን ነፍስ አያጠፋም፣ አይገልም ይላታል። እሷም ደግሞ ሊገል ይችላል በማለትም ትለዋለች። አይ በፍጹም አይገልም፣ አንቺ እንደዚህ አልሽ እንጂ እሱ በፍጹም የሚገል ሰው አይደለም በማለትም እንግዲህ ይመልስላታል። እሷም ደግሞ ሊገል ይችላል፣ ከዚህም በፊትም የሰው ነፍስ አጥፍቷል ብላ ስትልም እኔ ከአንቺ በላይ አባቴን ጠንቅቄ አውቀዋለሁ በማለት እንግዲህ ምላሹን ይመልስላታል። በዚሁ በሚመልስላትም ሰዓት እንግዲህ ምንድነው እሱ እየተከሰተ ያለው ምንድነው እየተፈጠረ ያለው በማለትም ያያል ማለት ነው። እንግዲህ በዚህ አይነት መልኩ እየተከራከሩ ይገኛሉ። ወይዘሮ ዝናሽ እንግዲህ እሱ ህይወትን እንደሚያጠፋ ነው እያመነች ያለችው። እሱ ግን ምንም አይነት የሰውን ህይወት አያጠፋም፣ አባቴ እንደዚህ የሚያደርግ አይደለም፣ ስለዚህ ይሄንን መቀበል የለብሽም ብሎ ይላታል። እንግዲህ ካዳ ማን ነው ይሄንን ያደረገው በማለትም ስትጠይቀው ይሄንን ያደረገው ኮኔደር ነው። ማን ነው ጠፋብኝና ቅድም ላይ ችየው ነበረ። ኮኔደር ነው። ኮኔደር ማለት ቤት የሚሰራበት ነው እንዴ? ኮኔደር ነው ወይ ጠፋብኝ። ቅድም ላይ ጎበዞኝ ነበረ። ልጅቷ እኮ ወሬውን እዚህ የተቀደደች ትሄዳለች ብዬ ስጠብቅ ሳትሄድ ስትቀር እኔም ወደ ቀደዳ የገባው ወይ ጋሻ ለማየው ኮኔደር ማለት አቃተኝ። ቅድም ችዬ ኮኔደር ነው ወይ ጉዴ! በቃ እንትን በሉና ያዙት፣ ዋና አለቃ ብላችሁ ያዙት ማለት ነው። ምን ችግር የለውም እንዴ። ስሙን ቢጠሩት እኮ ጥሩ ነበረ። ስሙም እንደውም ዛሬ እኮ የሪች ስም ተያዘልኝ። ቆይ ስለ ሪች ቀደድላችኋለሁ። አጠርና መጠን አድርጌ ነው ያው የምነግራችሁ ከዛ እና ኮኔሬሩ አረ ጉድ ፈላ ዛሬ ጉድ ፈላ። እኔም ይሄንን ነገር መቼም ሳልችል እንትን አለልም። ልጠይቃት እንደ ልጅቷ የት ትችላለች ሲጀመር። ኮኔደር በፊሊፒንኛ ምንድን ነው? እና ለማንኛውም ዋናው ገሎት ሊሆን ይችላል እንጂ በፍጹም አቶ ሲምቦ ይሄንን ነገር አያደርግም በማለት እንግዲህ ለወይዘሮ ዝናሽ ይነግራታል። ወይዘሮ ዝናሽም በፍጹም እሱ አያደርግም፣ ይሄንን ነገር ያደረገው አቶ ሲምቦ ነው፣ ስለዚህ እመን ብላ ትለዋለች። አባቴ እንደዚህ አይነት ነገር አያደርግም፣ አባቴ ከዚህም በፊት ነግሮኛል፣ ሻጠውን ሁል ጊዜ እየወሰደ ይደበድበዋል፣ እንግዲህ እንደሚገለውም እየነገረኝ ነበር። ከዚህም በፊትም እንግዲህ ናሆምን አፍነው ሊወስዱ የነበረው ብር ለማምለጥ እንደሆነ ይነግራታል። እሷ በፍጹም እንግዲህ አቶ ሲምቦ ነው እያለች ትገኛለች። ዳግም ደግሞ አቶ ሲምቦ ላይ አሳበበ እንጂ ይሄንን እየገደለው ኮኔደሩ ወይ ጠፋብኝ በቃ የት አባቱ እራሱ አላፊው እንጂ ገሎ በአቶ ሲምቦ ላይ ለማሳበብ እየፈለገው አቶ ሲምቦ በፍጹም አይገለውም፣ አባቴ እንደዚህ አያደርግም በማለት እንግዲህ እየተከራከረ ይገኛል። እውነት ነው አቶ ሲምቦ እንግዲህ እንዳልገደለ እኔም የማውቀው ይሆናል ማለት ነው። አቶ ሲምቦ እንግዲህ ከዛች ከእስር ቤት ለማምለጥ እንጂ ሻጦን አልገደለውም ብዬ ነው ማስበው። እኔ አይቼዋለሁ ግን ያው ብዬ ማስባለሁ ማለት ነው። እና ሆኖም እንግዲህ ሪቾ ዛሬ ስሟ የተያዘልኝ ልጅ እምቢ ብሎ ነበረ። ሪቾ ስናያደርኩት ለዛ ነው የተያዘልኝ። ያውን ነገር ሊጠፋብኝ ስለሚችል ዛሬ በደንብ ስለ ሪቾ ላውራችሁ ማለት ነው። እና ሪቾ እንግዲህ ኤርሚያስ መቀየሩን ረስተዋለች። ኤሚን እንደዛ ካለቻት በኋላ እንግዲህ ኤርሚያስም እየሮጠ በክንፉ እየበረረ ነበር የመጣው። እንዴት ነው የምትናገሪያት? እንዴት
እሷ ትመጭብኛለሽ ብሎ ይላታል። እንግዲህ እሷም አንተ የቀረብካት ለጥቅም ለገንዘብ ነው እንጂ በፍጹም ኤሚን አትወዳትም ብላ ትለዋለች። በኤሚ ከመጣሽብኝ አልደራደርሽም ብሎ ይላታል። ስለዚህ ኤሚን እንዳትነኪ፣ እኔ የድሮ ኤርሚያስ አይደለውም፣ አርፈሽ ተቀመጪ ብሎ ይላታል። አርፈሽ የማትቀመጪ ከሆነ ልጄንም ወስጄ እንደ መጀመሪያ ህይወትሽ ትመለሻለሽ። እኔ ከዛ ህይወትሽ ስላነሳውሽ ነው ወይ አሁን ላይ ህይወቴን ልትበጠብጪ ጠላት የሆነሽ የተነሳሽው ብሎ ይላታል። እሷም እንግዲህ የማትወደኝና የማታፈቅረኝ ከሆነ ለምን ከዛ ህይወት አነሳኸኝ ብላ እየጮኸች ትገኛለች። አካኪ ዘራፍ እያለች ትገኛለች ማለት ነው። እንግዲህ እሷም እንደዛ እያለች በምትገኝበት ሰዓት ሆኖም እንግዲህ እሱም እንደዚህ የምታደርጊ ከሆነ አለቅሽም ይላታል። እሱም እንደዛ ብሏት ወደ ኤሚ ጋር ይሄዳል። ለኤሚም ያለውን ነገር ይነግራታል። እንግዲህ አሁን ላይ ምንም ነገር የሚፈጠር ነገር የለም። ሪቹንም ተናግሬያታለሁ። እኔ መቼ ተናገርልኝ አልኩ። እኔ ሪቹን አላመንኳትም፣ አንተን ነው ያመንኩ። አሁን ደግሞ ከሪቹ ጋር ተጣልተ ልጅህንስ እንዴት ልታደርጋት ነው? ልትተዋት ነው ወይ ቅመሜን ብላ ስትለው እሷ የማሰማና ባንቺ የምትመጣብኝ ከሆነ ቅመሜን ወስጃት እሷ ወደ መጀመሪያ ህይወቷ ትመለሳለች ብሎ ይላታል። እንግዲህ ኤሚን በፍጹም እንደዚህ አይሆንም፣ እንደ እናቷ ልትሆንላት አትችልም ብላ ትለዋለች። እሷም እንግዲህ እንደዛ በምትለውም ሰዓት እሷ የማትመለስ ከሆነ እኔ እንደዛ ነው የማደርጋት፣ እንግዲህ ባንቺ እንድትመጣብኝ በፍጹም አልፈልግም ብሎ ይላታል። እንግዲህ ሪቾን አስጠንቅቋት ይገኛል። ሪቾ አሁን ላይ ግራ ተጋብታ ትገኛለች። እንግዲህ ኤሚን እንደሚያፈቅራት አላወቀችም። እንግዲህ የኤርሚያስ ፍቅር እያገረሸሸባት መጥቷል ማለት ነው። እዚጌው ማርና ክርስቶስ እያለችው እንዳያገረሸባት። እንግዲህ ሰርጉ መቼ ነው ሰርጉን የምንበላው? እንግዲህ አንዱ ሙዜ ይፈልጋል፣ አንዱ እስር ቤት ይገባል። እንግዲህ ኑሃሚንና አምላልም ተገናኝተው ነበረ። እሷም እንግዲህ ፖሊስ እንደምትፈልግ ፖሊስ አልኩኝ ሙዜ እንደምትፈልግ ልጅቷ የሆነ ነገር እያደረገች አይቼ አሳሳተችኝ ማለት ነው። መሳቅ የለብኝም ከሳኩኝ ደግሞ ትጨምራለች ማለት ነው። እና ያው ምንድን ነበረ አይ ያጠፋችብኝ እና የዛሬው የሰከረም እንትን ነው እና ቀልቤን ሳልሰበሰብ ነው። ልጅቷ እኮ አንዴ ወገቧን በእንትን ትፈገፍጋለች። እንደዛ እያደረገች ነው። አሁን ደግሞ ስከፍት በማይፈገፈግ ነገር ስፈገፈገው ነው። እና አሁን ደግሞ ሌላ ቦታ መፈገግ ጀምራለች ማለት ነው። እና ደግሞ እኮ እንድስቅ እኮ ነው ፊት እየመጣች እንትን ስለምትል ዝም ብዬ በቃ ያለን ህይወት አጭር ናት ብዬ ክትክት እያልኩ ነው የምስቀው ማለት ነው። ስትፈሳም ስታስገሳም አካኪ ዘራፍ ስትልም ማለት ነው። እና ወደ ገደለው ስንገባ ኤርሚያስ እንግዲህ ቅመሜን እንደሚወስድ ቢናገርም አሁን ማናት ኑሃሚ ሙዜ ትፈልጋለች ማለት ነው። ቤት ውስጥ ብልቅልቅ ሆኗል። እሷ ደግሞ ሙዜ እየፈለገች ነው። እንግዲህ ሙዚየም በምትፈልግበት ሰዓት ምን አይነት ልጅቷ እንዴት ታስፈራኛለች! ጌታ ኢየሱስ ያለ ከዛን ኤርሚያ ማናት አረጠፋብኝ ስሙ ሀምላል እንግዲህ ጩናን አረግልሻለሁ ሪችን እንዳላረግልሽ ሪችና ኤርሚያስ ባልና ሚስት ስለሆኑ እንግዲህ ጩናን አረግልሻለሁ። አንደኛው ሙዜ ደግሞ ያውቃታል። እንግዲህ እሷ ፈቃደኛ ከሆነች እሷን ነው እያለቻት እያወሩ እየተሳሳቁ እያለ አቶ ሲምቦ በዛ ጋር ያልፋል። ምንድን ነው እሱ የተፈጠረው በማለት እንግዲህ አቶ ሲምቦን እንዳዩት እንደደነገጡና እንደተደነባበሩ ክፍሉ ተጠናቋል ማለት ነው። እንግዲህ ዛሬ ላይ ይህንን ይመስላል ማለት ነው። ልጅቷ አስደነባበረች ማለት ነው። እና ለማንኛውም ሰርጉ መቼ ነው የሚሰረገው?
አሁን እንግዲህ አቶ ሲምቦን አሳልፈው ከሰጡት ያው ሰርጉን ማድረግ ይችላሉ። አሳልፈው ካልሰጡት ደግሞ ኮኔንደሩ ነው። ኮኔንደሩ ደግሞ ለምንድን ነው ለዳይመንዱ ብሎ ነው እንዴ ልጁን የገደለው? በነገራችን ላይ እኮ ወንጀል አይሰሩም የሚባሉ ሰዎች ናቸው ወንጀል የሚሰሩት እና እርግጠኛ ነኝ አሁን በአቶ ሲምቦል አሳብቦ ነው እንጂ ራሱ ነው ይሄንን ወንጀል የሰራው ማለት ነው። እና ይህንን ይመስላል። ቀናችሁ ያማረ የተዋበ ይሁንላችሁ። ያው ፈታ ዘና እንደምትሉ እርግጠኛ ነኝ፣ እየቀበጃጀርኩባችሁም ቢሆን ማለት ነው። እና ቀናችሁ የተዋበ ደስ የሚል ቀን ይሁንላችሁ ይሁንልን ማለት ነው። እና እስከዚህ ሰዓት በትዕግስትን የምቀበጃጀረውን ስላዳመጣችሁኝ ከልብ አመሰግናለሁ። ባይ ባይ።